ናታንና ዳጣ ከቤት ተባረው ነበር። ዳጣ የናታን የፍቅር ጥያቄ ተቀብላም ነበር። ናታንና ዳጣ ፍቅራቸውን ሲገላለጹ እየተሳሳሙም እያለ አበጌል ደርሳ ቪዲዮ ቀርጻቸውም ነበር። ሰላምና ጤና ይብዛላችሁ የተወደዳችሁ የተከበራችሁ አድማጭ ተመልካቾች ውድ የዚህ ቻናል ቤተሰቦች እንደምን አላችሁልን? በዚህ ሰዓት በዚህ ቪዲዮ የዳጣ ድራማን ልናጋራችሁ ወደናል። ቪዲዮን በማየት እስከ ፍጻሜ አብራችሁን ትቆዩ ዘንድ በአክብሮት ጋበዝኩ። ናታን በዳጣ ተስፋ በቆረጠ ሰዓት ወይዘሮ ሰላም መክራው ነበርና ያንንም ምክር ተግባራዊ በማድረጉ ሰርቶለት ዳጣ በመጨረሻም የፍቅር ጥያቄውን ተቀብላውም ነበር። ከዚህም በኋላ ናታንና ዳጣ በሳሎን ሆነው ፍቅራቸውን እየተገላለጹ እየተሳሳሙ እያለ አቤጌል እንደ ልማዷ ደርሳ ተደብቃ ስመለከታቸውም ነበር። ለመረጃም እንዲሆናት ቪዲዮም ስትቀርጣቸው ነበር። እንግዲህ ከዚህ በፊት ብዙ ነገር እየተናገረች እየተሰማች ስላይደለ ተቀባይነትን ስላላገኘች፣ አሁን ግን መረጃ አዘል መልእክት ወይም መረጃ አዘል ክስ ለማቅረብ እንግዲህ የሚመቻትን መረጃ እንዳገኘች ነው። ምክንያቱም ናታን እና ዳጣ እየተሳሳሙ የሚያሳይ ቪዲዮ ነው የቀረጸቻቸው። አቤጌል ይህንን መረጃ ለእናቷ በማሳየቷ ናታንና ዳጣ ከዛ ቤት እንዲባረሩ ምክንያት እንደሆነ ነው። በባለፈው ክፍሎች እንደተመለከትነው ዳጣ ናታን በዘጋት ጊዜ ባኮረፋት ጊዜ ያኔ መላው ሲጠፋባት ሲጨንቃት እየተከዘች በነበረ ጊዜ ውሃ አጠገቧ ስትሄድ የላከቻት መልእክት ነበር። ያንን መልእክት ውሃ በመናገሯ እናቷ ያንን ስትሰማ እጅግ ዘግንኗት ደንግጣም ተቆጥታም እንደነበር ተመልክተን ነበር። ያው በኋላ ዳጣ አላልኩም ብላ ያው ክዳ ስለዋሸች በዛው እንዳልሆነ ያው ውሃ ያልሆነም ነገር አንዳንዴ ታወራለች በሚል ያ ነገር እንደቀረ ነው። ሆኖም ግን እንግዲህ መወደድ ብርቅ ነው ወይ በይው ብላ ያለችውን መልእክት በመስማት እንደዚህ የተናደደችው ወይዘሮ ማርቲ በዚህ እየተሳሳሙ የሚያሳየውን ቪዲዮ በማየት እጅጉን እንደተቆጣች በጣምም እንዳስቆጣት እንዳናደዳትም ነው። ምክንያቱም የወይዘሮ ማርታ ፍላጎት ናታን ልጇን አቤጌልን እንዲያገባላት ነው፣ ህልሟ ፍላጎቷ ሁሉ። ነገር ግን እሱ የእሱ ፍላጎት ስላይደለ የእሱ ምርጫውም አቤጌል ስላይደለች ከባህሪዋም የተነሳ አይደለም ለፍቅር ለቆይታም አብሯት መሆን ስለማይፈልግ የእሱ ምርጫ የሆነችው ዳጣ በመሆኗ ካያት ጊዜ ጀምሮ እንደ ወደዳትና ልቡ ቀልቡ ሁሉ እንዳረፈባት ነው እየገለጸላት የነበረው። እሷም እንግዲህ ቆየ ስትል ነበር ቃል በቃል እሷም እንደወደደችው ከወደደችው እንደቆየ ስትነግረውም ነበር። ያው ሴት እንደመሆኗ በግልጽ እንዲህ ብላም ባትናገር ግን ያው ትወደው ነበር። እናም ናታን በዘጋት ሰዓት ባኮረፋት ሰዓት የዛን ጊዜው መላው ሲጠፋባትና ከዛም በኋላ ቁርጥ የሆነ ምላሽሽን ንገሪኝ ብሎ በጠየቃት ሰዓት ያው እንደምትወደው እንደምታፈቅረው ፍቅሩ እንደተቀበለች ገልጻ እጅጉን ተደስቶም ነበር። እናም ለወይዘሮ ሰላምም ሄዶ ምክርሽ ሰርቷል እጅግም ተደስቻለሁ ብሎ ደስታውን ሲገልጽላት ነበር። አቤጌል እንደዚህ አይነት መረጃ አይታ አግኝታ ይቅርና ጭላንጭል የሆነ ነገር እንኳን በጆሮዋ ሰምታ አርፋ የማትቀመጥ ናት። እስከ ዛሬም ድረስ ያው ብዙ ነገር ለእናቷም ለአባቷም ትናገር ነበር ስላልሰሟት ስላልተቀበሏት እንጂ አሁን ላይ ግን ያው እንደዚህ አይነት ነገር ሲያደርጉ ስታይ ምንም ያልጠበቀችው ነገር ስለሆነ እጅግም ተደናግጣ ነበር። ስትቀርጽ ራሱ እጇ ከስልኳ እንትን እስኪል ድረስ በጣምም ተናዳም ተደናግጣም አይነት ሁኔታ ላይ ነበረች። እንግዲህ ምክንያቱም እሷ ናታንን የምታስበው ለራሷ ነው። እናም ከዳጣ ጋር ሆኖ በዚህ ሙድ ላይ ሆነው ስታያቸው እጅጉን ደንግጣ ተናዳም ነበር። ምክንያቱም ያልጠበቀችው ነገር ነው። እንግዲህ ከዛ ቀደም ቀን ላይ ጋርደን ውስጥ ሆና ከናታን ጋር ቁጭ ብሎ ባለበት ሄዳ ስለ ቤቱ የእሷ እንደሆነ አባቷ እንደሚያወርሳት በተለያየ እንግዲህ በሀብት በእንደዚህ አይነት በመደለል ናታንን አትራክት በማድረግ የእሷ እንዲሆን እንደዛ ስትናገር ነበር። ለሱ ሀብት ምንም እንዳይደለም እየመለሰላት ነበር።
እናም በመቀጠልም ሀሳቧን ለወደፊት እንግዲህ እሷ የእሱ ባልና ሚስት ሆነው ልጆች አፍርተው እዚህ ግቢ ውስጥ እንደዛ አይነት ምኞቷን ስትገልጽለት፣ እሱ ግን በጭራሽ የማይሆን ነገር እንደሆነ እየገለጸላትም ነበር። እንግዲህ ብዙ ጊዜ እሷ ብዙ ምኞት ትመኛለች፣ ብዙ ነገር እንዲሆን አብራው ለማደር ሁሉ አብራው ለመዝናናት ብዙ ነገር ስትል፣ እሱ ግን በጭራሽ ህሊናውን የሚያደምጥ ሰው ባይኖርም ቢኖርም እግዚአብሔርን የሚፈራና ለህሊናው እንግዲህ ህሊናውን ያልሸጠ ሰው እንደሷ ስላይደለ ቁርጥ የሆነ ነገር እየነገራትም ነበር። እሷ ግን ምንም የሚገባት አይደለችም። እናም አባቷ በተሳፈረበት ያው አባቷ ስለሌለ አሁን አባቴ የለም አብረን እንደር ሁሉ ስትለውም ነበር። በጣም የሚገርም ነው እንግዲህ የአቤጌል ነገር። እንዲህም አለች እንዲያም አልተሳካላትም። ናታን የዳጣ ሆኗል፣ ዳጣም የናታን። እናም ዳጣ የእህቷን ነገር አክብራ እንጂ ያው ትወደው ነበር። እህቷ ስለሆነች እህትነቷንም ስላወቀች እህቷን ቢይዝ ወይ ደግሞ ናታን ከአቤጌል ጋር ቢሆኑ ደስ ይላታል። ነገር ግን የእሱ ፍላጎት ካልሆነ ደግሞ እሷም እንደምትወደው ነው። እናም በመጨረሻም ያው ፍቅሩን ተቀብላለች ማለት ነው። እሷም እንደምትወደው አሳውቀዋለች ማለት ነው። እና በጣም ደስ ይላል። አብረው ቢሆኑ ነው የኛም እንግዲህ እንደ ኦዲየንስ አብረው ቢሆኑ በጣም ነው ደስ የሚለን እና የሰላም ፍላጎትና ምክሯ እጅግ በጣም ሰርቷል ማለት ነው። ወይዘሮ ሰላም የዳጣ እናት መሆኗን ሳታውቅ እንግዲህ ለልጇ እንደዚህ እንደምታስማማ ብታውቅ እንግዲህ ይህ ሁሉ አልፎ ለወደፊት ዳጣና ናታን አንድ ላይ ሆነው ያው የሚያወሩት ጉዳይ ነው። እናም እዚህ ጋር የሰራችው ዞሮ ዞሮ ለራሷ ልጅ ነው። እናም ናታን በጣም መልካም ሰው ነው። ጥሩ ስነ ምግባር ያለው ነው። እንግዲህ በትምህርቱም ጎበዝ የሆነ ሰው ነው። በቤተሰብም ታንጾ ያደገ ሰው ነው። ስለዚህ ዳጣም በጎዳናም እንኳን ብታድግ በቤት ውስጥ ካደገችው ከአቤጌል የተሻለ ባህሪ ያላት ናት። ኑሮ አስተምሯት ቀጥቶ አስተምሮ አሰልጥኖ ያሳደጋት ሰው ናት እና እንደ ጎዳና ወይም በጎዳና እንዳደገ ሰው መረን ያልሆነች ናት። ባህሪዋ በጣም ጥሩ የሆነ ንጹሕ የሆነች ሴት ናት። ግልጽ የሆነች ሰውን የምትወድ ለሰው ክፋት የሌላት ባህሪ ያላት ሰው ናት። ከዛም የተነሳ ነው እንግዲህ ወይዘሮ ሰላምም የወደደቻት የቀረበቻት፣ ናታንም እንዲሁ ግልጽነቷን ይሄን ሁሉ ባህሪዋን አይቶ ነው እንግዲህ የወደዳትና የቀረባት። ብሎም በስተመጨረሻ ተሳክቶለታል ማለት ነው። ባይሆን ኖሮ ያው እህትነቱ የወንድምና የእህትነትን ቀረቤታቸውን እንደማይነፍጋት ነበር። ነገር ግን እህትና ወንድም መሆኑ ቀርቶ እንግዲህ ፍቅረኛሞች ሆነዋል ማለት ነው። ሆኖም ግን ይህ እጅግ አቤጌልን አስቆጥቷል። እንዲሁም ወይዘሮ ማርቲንም ጭምር። አቶ ደረጀስ ሲሰሙ ይህንን ጉዳይ ምን ይሉ ይሆን? አቶ ደረጀ ያው ለስራ ጉዳይ እንደተሳፈረ ነው። ሆኖም ግን ተሳፍሯል፣ አገር ውስጥ የለምም ብላ አቤጌል አርፋ አልተቀመጠችም። እዛም ባለበት እየደወለች ክፋቷን ክሷንም ማቅረቧን ቀጥላለች። እሱም እየተቆጣት እስክመጣ እንኳን ቢያንስ አስቢ፣ ለእኔ አስቢ፣ ተረጋጊ እንጂ ምንም ክፉ ነገር እንዳታደርጊ፣ ተንኮል አንዳንድ ነገሮችን እንዳልሰማ እያለም እንደ አባት ሲቆጣትም ሲመክራትም፣ እሷ ግን በአይምሮዋ ሁሉ ያለው የቅናት የተንኮል ሀሳብ ነው። ብላ ብላ አሁን ላይ እንግዲህ ጥናቷ እንግዲህ ትክክለኛ ነገር እያሳያት ነው። አንድ ነገር ነው የምትጠብቀው፣ የሰላም የልጇ አባት ያስረግዛት ማን መሆኑን የሚያረጋግጥ አንድ ነገር ነው እየጠበቀች ያለችው። ያ ምንድን ነው እንግዲህ የሰላምን የቅርብ ጊዜ የምርመራ ውጤት እና ቀኑን ያለውን ዲቴይል እዛ ጋር ከተመለከተች በኋላ ከዛ በኋላ ለእናቷ ይህንንም ኢንፎርም እንደምታደርግ ነው። ምክንያቱም እናቷ ወደ ዱባይ ለስራ በሄደች ጊዜ የዛን ጊዜ ወይ ከአባቴ ጋር ወይ ከናታን ጋር ሆና ነው ያረገዘችው የሚል ምክንያቱም ወታ ከሰዓታት በላይ የምትቆይ ሴት አይደለችም። ማንንም የምታውቅ አይደለችም ሰላም። ከዛም የተነሳ ከዚሁ ቤት ነው ያረገዘችው የሚል መደምደሚያ ላይ ደርሳለች። ምናልባት ከአባቴ ሊሆን ይችላል፣ ካልሆነም ደግሞ ከናታን እያለች ነው። ይህንንም ደግሞ ለእናቷ ልትነግር ስትል እናቷ ልትሰማት አልፈለገችም፣ አባራትም ነበር። እናም ሆኖም ግን ያው ገፍታ ለእናቷ ትናገር ነበር። ነገር ግን የመጨረሻ የሰላምን የምርመራ ውጤት የሚያሳየውን
መረጃ ካየው በኋላ የሚል ነገር ስትናገር ነበር። እንግዲህ በቀጣይ በዚህ ላይ በስፋት የምናይ ነው የሚሆነው። በአጠቃላይ በዚህ ቪዲዮ ያዘጋጀሁት ይህን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልን ባይ